አረባሊ ቀረ አንዴ እንደውም አርቲፊሻል ቢሆንም ውሃ ላርግበት እንደ ይላል ለራሴ ፋይናሊ ይሄን የመሰለ የሚያምር ሩዝ ሰርቻለሁ። ልጄ ጣጣት እየበላች ነው። በጣም የቆየ ነው አያችሁ። ባለጄ ሰላም እንዴት ናችሁ? ውዴት ቤተሰቦቻችን ደህና ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እንግዲህ እንደነገርኳችሁ የ30 ቀን ቻሌንጁ ተጀምሯል። ከዚህ በኋላ በየቀኑ ቪዲዮ ይኖራል ማለት ነው። የምን የዩቲዩብ ለምን የ5 ደቂቃ አይሆንም? ለምን የ10 ደቂቃ አይሆንም? ብቻ የዩቲዩብ ቪዲዮ እንሰራለን ማለት ነው። ዛሬ ያሰብኩት ኮንተንት ምንድነው? እንግዲህ ቲክቶክ ላይ ብዙዎቻችሁ የምታውቁኝ ባሌ ሊመጣ አንድ ሰዓት ሲቀረው ምናምን በሚል ኮንተንት ነው። ይሄ የምታዩት ሙዝ ነው። ሙዝ ፊቴን ተቀብቼው ነው። ሙዝ በጣም ለፊቴ ይስማማኛልና ሙዝ ስቀባ ፊቴ ፍክት ነው የሚለው። አሁን ምንድነው ያሰብኩት? ባሌ በልቶት ማቀውን ሩዝ ነው ሰርች የምጠብቀው ዛሬ። አሁን እንግዲህ እዚህ ጋር እንትን ጥጃለሁ ከስራ ቦታ ዝኩኒ አምጥቼ ጋይስ ምን እንደሚያክል አብረን እዩት ጋይስ፣ እዩት ብቻ ማርያምን ላሳያችሁ ምን እንደሚያክል። በጣም የቆየ ነው አያችሁ። ቆርጬው ነው እንደውም እዚህ ጋር በጣም ሂውጅ ሆኗል። እዚህ ጋር በጣም ጠንካራ ነው ምናምን ተውት እና በዚህ በዝኩኒ በስጋ አድርጌ ቆንጆ ሩዝ ሰርቼ ነው ባልዬን የምጠብቀው ዛሬ። እና ፋፋ ማለት ደግሞ ግድ ነው አይቀርም። እሺ ውዶችዬ እንግዲህ ቲማቲም እና ሽንኩርት አዘጋጅቻለሁ። ያበደ ሩዝ ነው የምሰራለት። ሩዝ በጣም ነው የሚወደው በነገራችን ላይ ጊዜና ሩዝ ከወደደ ለምን አንሰራለን? እኔ የምላችሁ ውዶችዬ ከስራ መጣችሁ እንዴት ነው? ስማ በጣም ከባድ ነው ግን ለቤት የምትውሉ እናቶች እንዴት ነው ሰዓታችሁን የምታብቃቁት? የምር በጣም ከባድ ነው። ሰዓቱ ምንም እኮ አይበቃም። ምንም ነው የማይበቃው። አንዱን ስትሉት አንዱ ሲጎል አንዱ እቃ ማጠብ ራሱን የቻለ ስራ ነው። ማርያምን አሁን ስጋውን እንጠብሰዋለን ማለት ነው። ከዛ ዝኩኒውን ጥብስ እናደርገውና አንድ ላይ እናቁላለዋለን። አያችሁ ዝኩኒው አያችሁ ዱባ ነው የሚለው ግን ደግሞ ውጭ አምላኬ ውጭ ጠንካራ እንደሆነ ብቻውን ይበላል። እኔ እኮ በጣም ስለጠነከረብኝ ነው የቀቀልኩት፣ ግን የምቀቀል አይመስለኝም። ይኸውላችሁ የቅድሙን እንደዚህ ያደረኩና አወጣሁት። ሌት ያለ ነገር ሞክራችሁ የምታውቁ ሰዎች እስኪ አሁን ይሄን ዝኩኒ የምር መቀቀል አልነበረበትም ነበር፣ ግን እስኪ ይሁን እንጨምረሽ። እሺ ልጄ ጣጣት እየበላች ነው። እንክት አድርጋ ልጄን ተዋውቋት የማታውቋት ሰዎች የመጀመሪያ ልጄ ፍቅር ሰባቸው ወዳችኋለሁ ባቸው አይ ላቭ ዩ ባቸው አይ ላቭ ዩ። እንግዲህ እኔ ወዶች አሁን ሩዜን ውሃ አድርጌበታለሁ። ስለዚህ እኔ ታውቃላችሁ ባሌ ሲመጣ ሁሌም እምር ብዬ እንዲጠብቀኝ ነው የምፈልገው። አሁን ፊቴን ታጠባለሁ ፋፋልና ልብሴ ምናምን ቀይሬ እጠብቀዋለሁ ማለት ነው። አብራችሁን ሁኑ፣ የትም እንዳትሄዱ። አጥቢያለሁ ባላችሁን እንዴት አድርጋችሁ ማታ ሲመጣ ከስራ እኔ አሁን ከስራ ነው ተመልሼ በርግጥ እንትን ያልኩትና እናንተ ግን እንዴት ብላችሁ ነው እንዴት ሆናችሁ ነው የምትጠብቁት? ምግብ ብቻ ሰርታችሁ ነው የምትጠብቁት ወይስ እናንተ ፋብላችሁ ዝንጥ ብላችሁ አምሮባችሁ ነው የምትጠብቁት ሲመጣ? ሁሌም እኮ ላይሳካ ይችላል፣ ግን ከስንት አንዴም ቢሆን ባሎቻችን ደስ ይላቸዋል እንደዚህ ዝንጥ ብለን ስንጠብቃቸው። እና ምን ታስባላችሁ ውዶችዬ እናንተ በዚህ ዙሪያ? ልለብሰው ያሰብኩት ቀሚስ እቺ ናት። በጣም ነው የምወዳት እቺን ቀሚስ። አያችኋት? እቺን ቀሚስ ነው ልለብሳት ያሰብኩት። ለብሻት መለስ ቤት አያችኋት? አታምርም? አላምርም ጋይስ? አላምርም? እንደዚህ ሆኜ ስጠብቀው እንዴት ደስ እንደሚለው አስቡት። እና ጋይስዬ ውዶችዬ
ፋይናሊ እንደዚህ ነው። ምግቡም እየደረሰ ነው። ቤቴን ፏፏ ላድርግ። እኔ የምላችሁ የምር ነው የምላችሁ ባሌ ትንሽ ሲቆይ ማለት ድሮ ከሚመጣበት ሰዓት ትንሽ ሲቆይ እንዴት እንደሚጨንቀኝ ኃይለኛ ጭንቀት ውስጥ ነው የምገባው። አርቲፊሻል የሚሆን ቆንጆ በቃ ብቻ እንደዚህ አይነት እንትን ይሁን ብቻ በጣም ነው የምወደው። እንዴት እንደምወድ አንዳንዴ እንደውም አርቲፊሻል ቢሆንም ውሃ ላድርግበት እንደ እላለሁ ለራሴ። ካምራላ ባሌ እስከሚመጣ እንዲህ እየተጫወትን እንቆይ ብዬ ነው። ምን ታስባላችሁ? እንግዲህ አብዛኞቻችሁ ዩቲዩብ ላይ ኦልሞስት 1 ወር ሆኗል ቪዲዮ ከለቀቅንና የት ሄዳችሁ ነው የጠፋችሁት? ምን ሆናችሁ ነው ያላችሁ ትጠይቁኛላችሁና ያው አልመቻለ ጭራሽ በቃ ምንም ሊመቸኝ አልቻለም። ለዛ ነው ከዚህ በኋላ እንግዲህ ለ30 ቀን በየቀኑ እየመጣ ነው ማዝጋችሁ። እናንተ ብቻ ማየት ነው ከእናንተ የሚጠበቀው። ወዶቹ ባሌ ቀረ ምን እስካሁን እንመጣው ምግብ ላቀራርብ ባሌ ቀረ። ጋይስ ምን ሆኖ ነው እንደዛ ያምሽቶ ያውቅም? እንደዛ ያምሽቶ ያውቅም? የምር እስከዛ ራት ላቀራርብ በቃ ጋይስ አይመስላችሁም? አብረን እናቀራርብ ራት። የሰራሁትን ሩዝ ደግሞ አሳያችኋለሁ። አሁን አሳያችኋለሁ። ያቺስ ጋይስ አያምርም? የሰራሁት ሩዝ እንዴት እንደሚያምር እት ፋይናሊ ይሄን የመሰለ የሚያምር ሩዝ ሰርቻለሁ። እት እንዴት እንደወደድኩት። ይሄን የመሰለ ሩዝ ነው ማበላ የሚወደውን አይነት አብራችን ቆዩ። ማን ነው እንደኔ ልጅ ሩዝ የሚወድ ልጅ ያለው? በስማ ሩዝ እንዴት እንደምትወድ አሁን አጉርሺ ልበላት። ቆይታ ያላችሁ አታጎርሰኝ ድያ አጉርሺ አያቻታ አረባሊ ቀረ። ምን ሆኖ ነው ዛሬ ጉድፈላ? አታጎርሽኝ ታክሲ ማረም ስልክ ለመደወል ግን በጣም ከባድ ነው። ይኸውላችሁ ጋይስ ስልክ ሰሞኑን ስልክ ተበላሽቶብን ስልክ ይዞ አይሄድምና በቃ አስሬ ነበር እየደወልኩ የምጠይቀው። ዛሬ ስልክ ስላልያዘ በምን ልደውልለት? የነባት ያው ወረሰኝ ትቀይራል? አዎ እሺ እንደ ለቆፍ ማለት ነው። yes እናት ባንክ ሰጣ እንትን ልስራላችሁ እንደ ማስታወቂያ እናት ባንክ ባሌ ይዞ ሊመጣ ቁሌለት ዶችዬ ፋይናሊ ባሌ መጥቷል። አሁን ምግባችንን እናቅርብና እንብላ። ለነገሩ ለምን አላልቆ ምን ይሰራል እዚህ? ለየት ያለ ነገር እንሞክር ብለን እንዴ አበራሰችሁ አባና ይው ከኔታ ጠብስሻለሁ ነይ ይሄኔ እስ ታፈርስብን እቺ ልጅ ቀስ እሺ ኔዶች እንግዲህ እራታችንን በልተናል። አሁን ለበጊዜዬ ለውዱ ባሌ ሻይ ስጣው። በጣም ክካቤ አምሽቶ መምጣት ጥሩ ነው መሰለኝ። አንዳንዴ አምሽቶ መምጣት እሺ አመሰግናለሁ።
ግን እኔ ያልጠጣሁም ሀሴት ናት የምትጠጣው። በጣም ችግር አለ። ይበቃናል ሁላችን ሻይ እና ጋይስ ከዚህ በኋላ በየቀኑ ነው ቪዲዮ የምንሰራው። ሰብስክራይብ አድርጉ፣ ኖቲፊኬሽን እንዲደርሳችሁ ደግሞ የደውል ምልክቷን ይጫኑ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ከዚህ በኋላ ባልየው ልንከባከብ። ስለዚህ ደህና ሁኑልን። ባይ ቻው ቻው።